ዳጣና አቶ ደረጀ በንዴት ተቃጠሉና አቢጌልን እንግዲህ ማርታ እህት ክፍል ቤት ገብተው የታዘዙትን እየሰሩ ነበርና እሷ ደግሞ በድንገት ከፍታ ስትገባ እፍና አድርገው ይዘው ጥቃት አደረሱባት። እሷም በጩኸት ስታሰማ ጸጉሯን ይዘው እየገተቱና እየወነወኑ ሳለ አቶ ደረጀና ማርታ ከሄዱበት ቦታ ተመልሰው ሲመጡ አቢጌል በስቃይና በመከራ ውስጥ ሆና አገኟት። ዳጣ ራሷን መቆጣጠር አቃታትና ከግቢ ድንጋይ አንስታ አናታቸውን በተነችው። አቶ ደረጀ ደግሞ በንዴትና በቁጣ ውስጥ ሆኖ ልጁ ያለችበትን ሁኔታ ሲያይ ራሱን መቆጣጠር አቃተው። ኤቢ ከሚባለው በላይ በጣም ደነገጠች። ባለፈው ገላለች የተባለውን ልጅ እንደዛ አይነት ስቃይ ውስጥ መግባት አልፈልግም፣ ራሴን ለመከላከል ያለኝ አማራጭ ዝም ነው ብላ እየፈለጉትን ካደረጓት በኋላ ዳጣም ራሷን መቆጣጠር አቃታት። ዘበኛውንም ገዜን እንግዲህ ራሱን እንዲስት ካደረጉት በኋላ ጸጥ ብሎ ለረጅም ጊዜ ተኝቶ ነበረ። አቢጌልም ከላፕቶፕና ከደብተሯ ጋር ተደፍታ እያጠናች ሳለ ድምጽ ምናምን ስትሰማ አንቺ ውሃ ምጥን እያለች መጣራት ጀመረች። በሰዓቱ ውሃና ምጥን ስላልሆኑ የወይዘሮ ማርታ እህት ወይንም መድኃኒት የምትባል አደገኛ ሴት አቶ ደረጀና ወይዘሮ ማርታ ትዳራቸውን ለመበታተን ቆርጣ የተነሳችው የእህት ክፉ ደውላ ኤክስፓየርድ የሆነ ምግብ ስለበላሁኝ በጣም አሞኛል፣ አንቺና ደረጀ ድረሱልኝ ብላ ስትደውልላት ራሷን መቆጣጠር አቅቷት እየበረረች ሄዳ እህቷን ለማትረፍ ደፋ ቀና ስትል እሷ የምትፈልገውን ነገር ሁለት ሰዎች አስልካ ቤቱን እያስፈተሸች ትገኛለች። ናታንም እቤት የለም። አቢጌልም ጥናቷን እያጠናች ዳጣም ቆይታዋን ከሰላምዬ ጋር አድርጋ ስትመጣ ጊዜ ጠፋ እያሉ ፍለጋ ጀመሩ። ለዛም ጊዜ እንደማይወዳት ሲነግራት ከፍቷት እያለቀሰች ነበር። ሰላም ሰላም፣ ውድ የተከበራችሁ የአዜቱ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ውድ ቤተሰቦች፣ ማርታና አቶ ደረጀ መኪና ውስጥ ሆነው ስለ እህቷ እያወሩ ነበረ። ስልኳን አታነሳም፣ ጠፋች ብላ ማርቲ በጭንቀት ላይ ሆና መጨረሻ ላይ ስደውልላት ደረጀን አንጠልጥላ እሷ ወደምትገኝበት ቦታ መንገዷን አመራች። አቶ ደረጀም ስሚ ማርቲ፣ እኔ ላንቺ ስል ነው ሁሉንም የተውኩት። እኔ እኮ እኛ ቤት በመቀመጧ ምንም ጥላቻ የለኝም። ጥላቻዬ ግን ከልጆቼ ጋር እንደፈለገች እንድትሆን አልፈቅድላትም። ልጆቼ በአባታቸው ቤት ዘና ፈታ ብለው እንዲኖሩ ነው የምፈልገው። ይሄ ካልሆነ ግን ውርድ ከራሴ ብላለች። ተው እንጂ ደሬ፣ ምንም ቢሆን እኮ እህቴ ናት። እንዴት እንደዚህ ትላለህ እንዴ? እሷ እኮ ነገ ጧት ተነሳ ትሄዳለች፣ አትቆይም። የተወሰነ ጊዜ መታገስ እንዴት ያቅተናል?
ብላለችው። አይ ስንት ዲያስፖራ ከውጭ ሀገር የመጡ አሉ። ሽሯቸውን እየተመገቡ ከሰው ጋር ተመሳስለው የሚኖሩ ስንት መልካም ሰዎች አሉ። ያንቺ ደግሞ በጣም የተለየ ሴት ናት ብሎ ሲነግራት፣ ይልቁንስ ደሬ አክስቴን አብሬ መፈለግ አለብኝ፣ ከእናንተ ጋር አብሬ መሄድ አለብኝ ብላ አቢጌል እኮ ተናገረች ብላለች። እሱም ደግሞ እውነት ለመናገር አቢጌልን ለመቀየር ብዙ ነገር ለፍቻለሁ። ዛሬ ግን በጣም ደስ በሚል ሁኔታ ተቀይራ ተለውጣ እንዲህ ለቤተሰብ ስታስብ በጣም ነው ደስ ያለኝ። ይገባሃል ደሬ፣ አንተ ብዙ ነገር አድርገሃል። ስለዚህ አይደለም ከዚህ በላይ ተለውጣ እኔ ደግሞ የምፈልገው አግብታለኝ ልጄን ጨፍሬ ድሪያት ይዛኔ ለጭፈራም ሰው አንጥታም ቢሆን መለማመድ አለብን አለችው። እኔ በሱ ቃል አልገባም ማርቲ፣ የምፈልገው አንዱና ብቸኛው ነገር ልጄ ደስተኛ ሆና ማየት ነው አለ። አቢጌልና ናታን እንዲሁም ደግሞ ዳጣና ምጥን ውሃ ወደ ሰላም ቤት ጉዟቸውን አድርገው ነበር። ዳጣ ትልቁ ጥያቄዋ አንቺ እነ አባዬ ቤት ከ20 ዓመት በላይ ኑረሻል። ወደሽም ጠላሽም ስለ እናቴ የምታውቂው ነገር አለ። ናታን ወረቀት ላይ ጽፈሻል፣ ምንድን ነው ብላ አለቻት። ምን ሆነሻል ዳጣ? እየተቆጣሽ እኮ ነው። አባቴ ድሬዳዋ ነው አላልሽም እንዴ? ጋሽ አባትሽ ነው እንዴ ብላ ሰላም አፋጠጠቻት። ሁላቸውም ደነገጡና መደናበር ጀመሩ። አይ እንደሱ ማለቴ ሳይሆን ከጎዳና እኮ አንስቶ ያሳደገኝ ዋጋና መስዋዕትነት ከፍሎ ምንም ሳይጎልብኝ ትልቅ ነገር አድርጎልኛል። ስለዚህ ምንም ቢፈጠር ምንም ለኔም አባቴ ነው ብላ አለቻት። አይደል ብላ ሳቃለች። ናታን እንግዲህ ዳጣንና ኤቢን በጣም እየወደዳቸው መጥቷል። እሱም ደግሞ እንደምትወደውና እንደምታፈቅረው አቢጌል በተደጋጋሚ እየተናገረች ትገኛለች። ገዜ እንግዲህ ሰዎቹ ሲመጡ በጣም ደነገጠና ያለ ኃይሉን መቋቋም አቅቶት ከስተጀርባ ሆኖ አንገቱን አፍኖ አፉ ላይ የሆነ ነገር ሲያሸቱት በዛው ድፍት ሲልላቸው እነሱም ቀጥ ብለው ገቡ። ውሃንም ወደ ሳሎን አግኝቷቸው እናንተ ማን ናችሁ? እንደውም ናታን እንደውም እንዲና እያለች እንደ ቀልድ ዝም አለችና ከዛ ቦታ ሩጣ አመለጠች። ስታመልጥም ደግሞ ወደ ፎቅ ሄደችና ወርቃ ስታለቅስ ዳጣ የመጣች ጊዜ መጣች። ምን ሆነሻል? የሆኑ 2 ልጆች ገብተው ነበረ፣ ካላመንሽ የራስሽ ጉዳይ እያለች አለኝ። ምጥን ወደ ለዛ ክፍል ሄደችና ለዛ ደግሞ ደምን ባያለቀሰች ነበር። እንዴ ለምንድነው የምታለቅሽው ለዛዬ ብላ ስትላት ገዜ አይወደኝም አለቻት። ገዜ በጣም ነው የሚወድሽ፣ በጣም እንደሚወድሽም ባለፈው ለኔና ለዋሃ ነግሮናል ብላ ስትላት በጣም ደስ አላትና በፈገግታ ተሞላች። ፍጥጥ ብላ እያየቻት ሳለ እኔ ምልሽ ሂጅናው አሁን ገዜን ይቅርታ፣ ለዛ በሰዓቱ በጣም ተናዳ ስለነበረ ነው። አንተ አትመጥነኝም፣ አንተ ባሌ ልትሆን አትችልም ብዬ አልኩሽ ብለሽ በይ አለቻት። እሺ አለችና ምጥንም ገዜን ፍለጋ ስትሄድ
ጊዜ ማንጅራቱን ብለውት ጥለውት እነሱ ገብተዋል። ዳጣ ከሄደችበት መጣችና ምጥን ውሃ ጠፍታሽ ነው እንዴ? ግቢውን እየፈለግሻለሽ አለቻት። አይ ውሃ ጠፍታኝ ሳይሆን ጊዜ ጠፍቶኝ ነው። እቤት ማን አለ? ማንም የለ። ዳጣ አንቺ ገና መጣሽ፣ እማዬና አባዬም የሉም። ናታንም ትምህርት ቤት ነው። ኤቢ መኝታ ክፍሏ ናት ያለችው። ውሃና ለዛ ናት። እሺ በቃ ነይ ቤት እንግባ። አለመኖራቸውን ሲያቅ ከቤት ወጥቶ ሂዶ ሊሆን ይችላል አለች ዳጣ። ተያይዘው ወደ ቤት ገቡ። ዳጣ ትልቁ ጥያቄዋ ሰላምን እንግዲህ ስለ እናቴ አንቺ የምታውቂው ነገር አለ እውነቱን ንገሪኝ ብላ ስታፋጥታት፣ አቢጌል ደግሞ ደነገጠችና ወይኔ ካልጓሽ አልጠራም። ቆይ ዳጣ የሰላም ልጅ ናት ብዬ አስባለሁ። አባዬ ደግሞ ከሰላም ነው የወለደት። በቃ ከሆነ አይቀር ይሄ ወንድ ልጅ ምን አለ አባዬ ልጅ ሆኖ ለኔም ወንድም ባገኘሁኝ እያለች ፍላጎቷን መናገር ጀመረች። ናታንና ዳጣ እንግዲህ ብዙ ጥያቄ ስትጠይቅ፣ ተይ ዳጣ የማይጠየቅ ጥያቄ አትጠይቂ፣ ሰላም የማታውቀውን ጥያቄ ደጋግመሽ እንድትጠይቂ አንፈቅድልሽም ብሎ ተናገረ ማለት ነው። ወደ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱ በድጋሚ አመሰግናለሁ። በቀጣይ ፓርት ዳጣ እናቷን የምታውቅበት እንዲሁም ደግሞ መድኃኒት ያቀደችው እቅድ ይሳካ ይሆን ወይ፣ የኤቢስ መጨረሻ ምንድን ነው የሚለውን በጉጉት የምናይ ይሆናል። እስከዛውን ድረስ በድጋሚ ላይክ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።